በሕይወታችሁ ሙሉ በሙሉ የውስጥ ሰላም የጥንካሬና እውነተኛ ደስታ እንዲኖራችሁ ትፈልጋላችሁ? አዎ፣ ሁላችንም ደስተኛ መሆን እንፈልጋለን። ነገር ግን አብዛኛውን ጊዜ ደስታችንን የምናጣው በራሳችን ስህተት ነው። በሰዎች ባህሪ በመበሳጨት ባለፈ ነገር በመቆጨትና በሌሎች ሕይወት ውስጥ ጣልቃ በመግባት የውስጥ ሰላማችንን እንሰርቃለን። እውነተኛ ጥንካሬ የሚመጣው ከውጭ ያሉትን ነገሮች ለመቆጣጠር በመሞከር ሳይሆን የውስጥ ማንነታችንን ስናረጋጋ ነው። በዛሬ ቪዲዮአችን ሕይወታችሁን ሙሉ በሙሉ የሚቀይሩ የውስጥ ኃይላችሁን የሚያሳድጉና ደስተኛና ጠንካራ ሰው እንድትሆኑ የሚያስችሏችሁን 11 ወሳኝ ደረጃዎች በሰፊው እንመለከታለን። በተለይ ቁጥር 2 እና ቁጥር 7 ብዙዎቻችን በየቀኑ እየገደሉን ያሉ የጭንቀት ምንጮች ናቸው። ቪዲዮውን በጽሞና ተከታተሉ፣ ራሳችሁን ፈትሹ። ጉዟችንን ለመጀመር ቪዲዮውን ላይክ አድርጉና ወደ መጀመሪያው ነጥብ እንለፍ። የመጀመሪያው ነጥብ አትከራከር፣ በተለይ በሃይማኖትና በፖለቲካ። የመጀመሪያው ሕግ ክርክርን ማቆም ነው። በተለይ እንደ ሃይማኖትና ፖለቲካ ያሉ ርዕሶች በሰዎች ስሜትና እምነት ላይ የተገነቡ በመሆናቸው በክርክር የሚቀየሩ አይደሉም። በእነዚህ ነገሮች ላይ መከራከር ጊዜህንና የአእምሮ ሰላምህን በከንቱ ከመበዝበዝ ውጭ የሚያተርፍልህ ነገር የለም። አሸናፊ መሆን የምትችለው ክርክሩን በመተው እንጂ ሰዎችን ለማሳመን በመልፋት አይደለም። ሁለተኛ፣ ሰዎችን አትከታተል። ለምን ስልኬን አላነሳም? ትናንት ለምን ሰላም አላለኝም? ቴክስቴን ለምን ቶሎ አልመለሰልኝም? እያልክ ሰዎችን አትከታተል። እያንዳንዱ ሰው የራሱ ሕይወት ውጥረትና የሐሳብ ዓለም አለው። ሰዎች ወደ አንተ ሲመጡ እንዳመጣጣቸው በጥሩ መንፈስ ተቀበላቸው፣ ሲሄዱም በጥሩ ሁኔታ ሸኛቸው። ለምን የሚል ጥያቄ እያነሳ ራስን አትጉዳ። ሰዎችን ነፃ ስትለቃቸው አንተም ነፃ ትሆናለህ። ሦስተኛ፣ ትዕግሥተኛ ሁን። ትዕግሥት የጥንካሬ ሁሉ መሠረት ነው። በሕይወትህ የምትፈልገውን ነገር ሁሉ በአንድ ጀንበር ላይ ይሳካ ይችላል። ሰዎችን ልክ እንዳንተ እንደምትፈልገው ላይሆኑ ይችላሉ። በነገሮች ላይ ቶሎ ከመቆጣትና ተስፋ ከመቁረጥ ይልቅ በትዕግሥት ማለፍን ልመድ። ትዕግሥት የውስጥ ብስለትና ታላቅ ማንነት ይገነባል። አራተኛ፣ ሻወር ወስደህ ዘንጠህ ውጣ። ይህ ነጥብ በጣም ቀላል ይመስላል፣ ነገር ግን በስነ ልቦናችን ላይ ትልቅ ተጽዕኖ አለው። ድብርት፣ ስንፍና ወይም የጭንቀት ስሜት ሲሰማህ ወዲያውኑ ሻወር ውሰድ። ከዚያም ንጹሕና የሚያምር ልብሶችን ለብሰህ ዘንጠህ ውጣ። በራስ ላይ የምታደርገው ጥንቃቄና ውጫዊ ገጽታህ በቀጥታ የውስጥ በራስ መተማመንን ያሳድገዋል። ለራስህ ክብር ስትሰጥ ደስታህም ይጨምራል። አምስተኛ፣ ይቅር ባይ ሁን። ይቅርታ ማድረግ ሰዎችን የመጥቀም ጉዳይ ሳይሆን ራስን ከእስር ቤት መፍታት ያህል ነው። የበደሉን ሰዎች ይቅር ስትል የነጻነት ባለቤት የምትሆነው አንተ ራስህ ነህ። ይቅርታ ካላደረግ ግን ያ የበደለ ሰው በሐሳብ ውስጥ ሁልጊዜ እየኖረ አእምሮህን እንዲቆጣጠረው ፈቅደሃል ማለት ነው። ስድስተኛ፣ ባለፈ ስህተት ደጋግመህ ራስህን አትውቀስ። አንዳንዴ ነገሮች በከፍተኛ ሁኔታ የሚጎዱን እኛ ራሳችን ነገሩን በጣም አጥብቀን ስለምንይዛቸው ነው። ስህተት የሰው ልጅ መገለጫ ነው። ደጋግመህ ለምን ይሄን ነገር አደረግኩ እያልክ ራስህን አትቅጣ። ከስህተትህ ተማር እንጂ ራስህን አትሰር። የውስጥ ጭንቀትና ውጥረትህን ልቀቃቸው፣ ራስህን ውደደው። ሰባተኛ፣ ሰዎችን በመጥፎ አጠርጥር። የታባቱ አመሸ፣ ይሄኔ ከአንዷ ጋር አሸሸ ገዳሜ እያለ ይሆናል እያልክ ወይም እያልሽ ሰዎችን በመጥፎ አጠርጥሩ። ጥርጣሬ በአእምሮ ውስጥ መርዛማ ሐሳቦችን ይፈጥራል። የሰዎችን ድርጊት ሁልጊዜ በመጥፎ ጎን በመተርጎም ይልቅ ለአንተ የውስጥ ሰላምህን አይሰጥህም። ሰዎችን በበጎ በመመልከትና ለአእምሮህ ዕረፍት መስጠትን ልመድ። ስምንተኛ፣ ቂም አትያዝ። ቂም መያዝ ማለት መርዝ ጠጦ ሌላውን ሰው እንዲሞት ከመመኘት ጋር ተመሳሳይ ነው። ቂም በልብ ውስጥ ሲቀመጥ ፍቅርን፣ ደስታንና ሰላምን ያጠፋል። ልብህን ከቂም አጽዳው፣ ያኔ ቀላልና ደስተኛ ትሆናለህ። ዘጠነኛ፣ በማያገባህ ነገር አትግባ። የሰዎችን የግል ምስጢር ለማወቅ አትልፋ። ባልተጠራህበት ወሬና በማያገባ ጉዳይ ሁልጊዜ ጣልቃ አትግባ። በራስ ሕይወትና እድገት ላይ ብቻ ስታተኮር አላስፈላጊ ከሆነ ውጥረትና ከሰዎች ጋር ከመጋጨት ትተርፋለህ። የማያገባህ ነገር ላይ አለመገኘት ትልቅ ነፃነት ነው። አስረኛ፣ ከመጥፎ ጓደኛ ራቅ። የመጨረሻውና ወሳኙ ሕግ ከመጥፎ ጓደኛና መርዛማ ጓደኞች መራቅ ነው። ሁልጊዜ የሚያማርሩ ሰዎችን የሚያሙ ወደ ኋላ የሚጎትቱና መጥፎ ልማድ ያላቸውን ሰዎች ያንተን ደስታ ይሰርቃሉ። ከመጥፎ ጓደኛ በመራቅ ራስህን ለሰላምና ለትልቅ ስኬት ታዘጋጃለህ።
ውድ ተመልካቾቻችን ጠንካራና ደስተኛ መሆን ምርጫችን ነው። እነዚህን 10 ህጎች በሕይወታችን በመተግበር የውስጥ ሰላማችሁን ጠብቁ። ከነዚህ 10 ነጥቦች ውስጥ እናንተን ይበልጥ ያስተማራችሁ የትኛው ነው? በኮሜንት መስጫው ላይ አጋሩኝ። ቪዲዮው ከተመቻችሁ ላይክና ሼር ማድረጋችሁን አትርሱ። እንደዚሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ስላዳመጣችሁን እጅግ አድርጌ አመሰግናለሁ። ሰላም